በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ የእግዚአብሔር ልጆች ሁላችሁም በእግዚአብሔር ስም እንደምን አደራችሁ? በጎ ሕሊና፣ በጎ አእምሮ፣ በጎ ነገር እንድናስብ ይረዳን የአባቶቻችን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። አምላክ ወላዲተ አምላክ ድንግል ማርያም እግዚአብሔር በሰጣት ክብር ሁሉ የከበረች ትሆንልን። ጌታ ሆይ ይህን ውሃ ስጠኝ በሚል ርዕስ እንማራለን። የዮሐንስ ወንጌል ምዕራፍ 4 ቁጥር 15 ላይ የምናገኘው ሕያውና ዘላለማዊ ቃል ነው። እንግዲህ የዛሬው ዕለት በቅዳሴ ሰዓት የተነበበው ወንጌልም ይሁን ነው። እግዚአብሔር በብዙ ነገር ያስተምረናል። እኛ አንድ ልናስብ እንችላለን፣ አንድ ሐሳብ ይኖረናል። እግዚአብሔር ግን በሕሊናችንም በአእምሯችንም በአንደበታችንም ላይ ይገለጥና እኛ ካሰብነው እኛም ደግሞ ከተዘጋጀንበት በላይ ልባችንን ወደ እውነት የሚያቀና ልባችንን ወደ ሰላም የሚያመጣ ሕሊናችንን የሚያሳርፍ የሕይወትን ቃል ሊያስተምረን የታመነ አምላክ ነው። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬ በአንዲት ሴት ሕይወት ላይ የተገለጠውን ነው የምናየው። እግዚአብሔር በሕይወቷ ላይ የተገለጠላት ሴት ከድካም ከሐዘን ከለቅሶ ደግሞም በልቦናዋ ላይ ከሚመላለሰው ክፉ ሐሳብ እግዚአብሔር የገላገላት አንዲት ሴት ናት። ዛሬ እንድንማር ምክንያት የሆነች እስኪ ሁላችሁም ከኔ ጋር አሁን ጌታ ሆይ በሉ እስኪ። ይህን ውሃ ስጠኝ። እስኪ እንደገና በሉ። ምን ስጠኝ? ይህን ውሃ ምን በለኝ? ስጠኝ። ጥያቄው የውሃ ጥያቄ ነው። መቼም ውሃ ጥያቄ ሆኖ አያውቅም። እውነት ለመናገር ለብዙ ሰዎች ውሃ ጥያቄ ሆኖ አያውቅም። በመጽሐፍ ቅዱስ ግን በብዙ ነገር ላይ ተገልጦ የምናየው ከምንም በላይ ውሃ ጥያቄ ሆኖ ነው የምናገኘው። ዛሬ ለአንዳንዶቻችሁ ጥያቄ ሆኖ ሊሆን ይችላል። ግን እግዚአብሔር ደግሞ አላሳጣንም። ይህች ሴት ጥያቄዋ ውሃ ነው። እርሱ ደግሞ የሕይወት ውሃ ነው። ማን? ኢየሱስ ክርስቶስ። ትክክለኛውን ጥያቄ ነው የጠየቀችው። የተወደዳችሁ የእግዚአብሔር ቤተሰቦች አምላካችን መድኃኒታችን ኢየሱስ ክርስቶስ በይሁዳ እያስተማረ እያለ ፈሪሳውያን በእርሱ ላይ ማንጎራጎር ጀመሩ። ይህንን አደረገ፣ ይህንን ሰራ በማለት አይደለም። ሰዎች እየተከተሉት ነው። ብዙ ሰው ወደ እሱ እየመጣ ነው፣ እየተፈወሰ ነው፣ እየዳነ ነው። ለምጻሙ እየነጻ ነው፣ ጎባጣው እየቀና ነው፣ አይነ ስውሩ እያየ ነው፣ በሽተኛ ሁሉ እየተፈወሰ ነው። በዚህ ምክንያት እርሱን የሚከተለው ሕዝብ እየበዛ ነው ብለው ፈሪሳውያን በይሁዳ ሲያንጎራጉሩ መድኃኒታችን ኢየሱስ ክርስቶስ እነርሱን ትቶ ወደ ገሊላ ሄደ። ወደ ገሊላ ሲሄድ በሰማርያ ሊያልፍ ግድ ሆነበት ይላል። በየት ሊያልፍ? ሰማርያ በተባለችው ቦታ ኃጢአተኞች ባሉባት በይሁዳ ያሉ ሰዎች የሚጸየፏቸው ነውር ያለባቸው ጣዖት የሚያመልኩ እግዚአብሔር የማይከብርባቸው እግዚአብሔርን የማያከብሩ ከጣዖት ጋር የተዛመዱ እንደዚህ በይሁዳ ሰዎች ዘንድ የተናቁ ሰማርያ በምትባለው ከተማ የሚኖሩ ሳምራውያን በዚያች ከተማ ሊያልፍ ኢየሱስ ክርስቶስ ግድ ሆነበት ይላል። በኃጢአተኞች ዘንድ ጎደሎ ባለበት በደል ባለበት በተናቁት ዘንድ ሊያልፍ ግድ ሆነበት። መድኃኒታችን ኢየሱስ ክርስቶስ ወደዚህ ምድር የመጣው ሰው የሆነው ሥጋ የለበሰው
በምድር ላይ የተመላለሰው የእግዚአብሔር ልጆች በጎደሎ ማንነታችን ላይ ሊገለጥ ነው። በዚያ ሊያልፍ ግድ ሆነበት። በኃጢአተኞች መንደር፣ በደል በሚሰሩት መንደር፣ ኃጢአት በመገለጫቸው በሆነው በሳምራውያን ዘንድ በዚያች ከተማ ሊያልፍ ግድ ሆነበት ይላል። የእግዚአብሔር ልጆች በሕይወታችን ላይ ሊገለጥ ነው ግድ የሆነበት። ኃጢአተኞችን ሊያይ፣ በደለኞችን ሊያይ፣ ንጹሐንን፣ ቅዱሳንን፣ ክቡራንን መቅደሱን እናገለግላለን፣ በመቅደሱ ላይ እንገለጣለን በሚሉ በይሁዳ ባሉ በሚመጻደቁ በፈሪሳውያን መካከል ሳይሆን ኃጢአት እንደሚያመልኩ አውቀው በይሁዳ ያሉ ሰዎች እንደሚጸየፏቸው አምነው ከነሱ ጋር ኅብረት ሳይኖራቸው በይሁዳ ካሉ ሰዎች ተለይተው በኃጢአታቸው በሚታወቁ በሳምራውያን ዘንድ ነው ሊገለጥ ደግሞ በዚያ ሊያልፍ ግድ የሆነበት። እናንተ የተወደዳችሁ የእግዚአብሔር ቤተሰቦች አንዳች ኃጢአት መጥቶኛል፣ በኃጢአት ከእግዚአብሔር ርቄአለሁ፣ እግዚአብሔርን በኃጢአት እግዚአብሔርን በበደል እግዚአብሔር በሚሰራው ኃጢአት በደል ላይ ሊገለጥ አይችልም ብላችሁ የምታለቅሱ መቼ ይሆን እግዚአብሔር ወደ እኔ የሚመጣው? በየትኛው ኃጢአቴ? በዚህ በምሰራው ኃጢአትና በደል እግዚአብሔር በሕይወቴ ላይ አይገለጥም ብላችሁ የምታለቅሱ የምታነቡ ዛሬ እግዚአብሔር በኃጢአታችሁ ላይ ሊገለጥ የታመነባችሁ ነው። ኃጢአት በምትሰሩ በደል በምታደርጉ ግን በኃጢአት መቼ ነው የምትጸጸተው? እግዚአብሔር ረስቶኛል በሚሉ ሰዎች ላይ እግዚአብሔር ይገለጣል። የመጣው ለኃጢአተኞችና ለበደለኞች፣ በደል ለሚያደርጉ፣ ኃጢአት ለሚሰሩ ከኃጢአት ሊገላግላቸው ከበደል ሊያነጻቸው ነውና በሰማርያ ሊያልፍ ግድ ሆነበት። ክርስቲያኖች ዛሬም በእኛ ሕይወት ላይ ሊያልፍ እግዚአብሔር ግድ ሆነበት። ኃጢአት ብንሰራም በደል ብናደርግም ብንለያይም አንዳች የጽድቅ ነገር ባይኖረንም በቤታችን ላይ እግዚአብሔር ሊገለጥ ግድ ሆነበት እና በሰማርያ ሊያልፍ ግድ ሆነበት። በዚያ ሲሄድ አምላካችን መድኃኒታችን ኢየሱስ ክርስቶስ ውሃ ተጠማ ይላል። ደቀ መዛሙርቱ በዛ የሉም። ኢየሱስ ክርስቶስ ውሃ በሰማርያ በኩል ሊያልፍ ግድ ይላል። ማን ደከመ? ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው አይደል? የእኛን ሥጋ አይደል የለበሰው? የእኛን ኃጢአት ሊያስወግድ አይደል የመጣው? የእኛን ድካም ሊደክም አይደል የመጣው? ድካማችን የሚወገደው በእርሱ ድካም አይደል? የደከመው ድካማችንን ሊያስወግድ ነው። እግዚአብሔር ልጆች የተጠማው የዘላለምን የሕይወት ውሃ ሊሰጠን ነው እና ውሃ ተጠማ። ሲካር ወደምትባል ከተማ ደረሰ። በዚያም ሰዓቱ 6 ሰዓት ነበር። በውሃው ጉድጓድ አጠገብ ተቀመጠ ይላል። በውሃው ጉድጓድ አጠገብ በጎደሎ ሙሉ ባልሆነው ጉድጓድ ውሃው አይታይም፣ ሩቅ ነው፣ መቅጃ ያስፈልጋል። ጉድጓድ ነው። ከውሃው ውስጥ በመቅጃ ከጉድጓድ ውስጥ ውሃ በመቅጃ መሳብ ያስፈልጋል። እርሱ ግን ውሃ ተጠምቶ በጎደሎ ውሃ ላይ ተቀመጠ። በጉድለታችን ላይ የተገለጠው የእግዚአብሔር ልጆች በጉድለታችን ላይ ኃጢአት ባጎደለው ማንነታችን ላይ በደል ባጎደለው ማንነታችን ላይ ጥላቻና ክፋት ባጎደለው ማንነታችን ላይ አንድም ቀን ያ ጉድጓድ ውሃ ሞልቶ አያውቅም። ሁል ጊዜ ውሃ እየሳቡ ነው የሚቀዱ። የዘላለም ሕይወታችን እንዲህ ነበር። በጎደሎ ማንነት ነበር የምንኖር። በጉድለታችን ላይ እርሱ ተገለጠ። ለምን ካላችሁኝ በዘላለም የጎደለው ማንነታችንን ሊሞላ ዛሬ ይገለጣል እግዚአብሔር። እናቶች አባቶች ታውቁታላችሁ በሕይወታችሁ ላይ የሆነውን። በጎደሎ ማንነታችን ላይ ስንት ጊዜ እግዚአብሔር ተገልጧል። ስንት ጊዜ ውሃ ተጠምቶ ውሃ ለምኗል ከኛ። ግን ደግሞ በጉድለታችን ላይ ተገልጦ ዛሬ ጎደለ፣ ዛሬ አይበቃም፣ ዛሬ አይሆንም፣ ይህንን ዘመን ማለፍ አልችልም፣ ይህንን ዘመን ልጆችን እንዴት ነው የማስተዳደረው? እንዴት ነው የምመራው? ጓዳዬ ባዶ ነው፣ ኪሴ ባዶ ነው፣ እንዴት ሊሆን ይችላል ስትሉ እግዚአብሔር ግን በጉድለታችሁ ላይ ተገለጠ። ክብር ይሁን ለመድኃኔዓለም። በእውነት ሁልጊዜ በጎደሏችን ላይ ነው የሚገለጠው እግዚአብሔር። እናቶች አባቶች
ዛሬ ሙላታችን ማን ነው? የጎደሏችን ሙላት ማን ነው? የጓዳችን በረከት የኪሳችን ሙላት ማን ነው? መድኃኔዓለም ነው፣ እግዚአብሔር ነው። ሁልጊዜ በጉድለታችሁ ላይ ነው የሚገለጠው። ሁልጊዜ በጎደሎ ማንነታችን ላይ ነው የሚገለጠው። ያማ ባይሆን እንዴት ይኖራል? ክርስቲያኖች እንዴት ይኖራል? ሰው እንዴት እህል ቀምሶ ያድራል? እንዴት እህል በልቶ ይውላል? እንዴት ለልጆቹ ምግብ ማቅረብ ይችላል? በዚህ ዘመን ግን ማን በረከት ሆነን? የበረከት አምላክ እግዚአብሔር በረከት ሆነን። ክብር ይሁን ለመድኃኔዓለም። በእውነት በበረከት ነው የሚያኖረን። እርሱ እየተገለጠ ነው። አያችሁት እናቶቼ? በጓዳችሁ ላይ እርሱ ይገለጣል። ሁልጊዜ ጎደሎ ነው ስትሉ፣ አይሞላም ስትሉ፣ አይሆንም ስትሉ፣ ስንቱን ልሸኝ ነው ስንቱን ላስተዳድር ነው ስትሉ፣ እናንተ ጓዳችሁ ውስጥ ገብታችሁ ወዲያ ወዲህ ስትሉ በህሊናችሁ ጉድለት ሲመላለስ፣ እግዚአብሔር ግን በጉድለታችሁ ላይ ሙላት ነው። አባቶች እንዴት ነው የምኖረው? እንዴት ነው የማልፈው? እንዴት ነው የምሻገረው ስትሉ፣ ዘመኑን የሚያሻገራችሁ እግዚአብሔር በህይወታችሁ፣ በቤታችሁ፣ በኑሯችሁ፣ በትዳራችሁ ላይ በረከቱን ነው የሚያሻገራችሁ። ሁልጊዜ በጉድለታችን ላይ ነው የሚገለጠው፣ ግን አናየው። አሁን የኛ ችግር ሁልጊዜ በጉድለታችን ላይ የሚገለጠውን እግዚአብሔርን አመስግነን አናውቅም። አረ እንዲያው በጥቂቱ አለፍኩት ብለን ነው የምናስበው። ይህ ሲሆን በዚህ መንገድ አለፍኩት፣ በዚህ ጥበብ ተሻገርኩት ብለን የራሳችንን ጥበብ ነው የምንደረድረው የምናስበው። ግን እመኑ ያሻገረን እግዚአብሔር ነው፣ ያኖረን እግዚአብሔር ነው። በጉድለታችን ላይ እየተጠማ እርሱ ግን ለጥማታችን የህይወት ውሃ የሆነው እግዚአብሔር ነው። እና ውሃ ተጠማ። በሲካር ከተማ ባለችው በውሃ ጉድጓድ በያዕቆብ የውሃ ጉድጓድ አጠገብ ተቀመጠ። ሰዓቱ ስንት ሰዓት ነበር ብያችኋለሁ? 6 ሰዓት ነበር። ውሃ የሚቀዱ ሴቶች መጥተው እንኳን ውሃ እንዳይሰጡት። በ6 ሰዓት ሴቶች ውሃ መቅዳት አይችሉም። ምክንያቱም ፀሐይ ነው አይደል እንዴ? ውሃ የሚቀዳው ጠዋት ወይም ማታ ነው። ፀሐዩ በረድ ሲል ወይ ጠዋት ወይ ማታ ካልሆነ ውሃ አይቀዳም። እርሱ ግን በ6 ሰዓት በጠራራ ፀሐይ ውሃ ሊጠጣ ከውሃው ጉድጓድ አጠገብ ተቀመጠ። እንዳይቀዳ መቅጃ የለውም። እና በዚህ ሰዓት ተቀምጦ እያለ ደቀ መዛሙርቱ ምግብም አጥተው ነበርና ወደ ከተማ ምግብ ሊገዙ ሄደው ነበር። ብቻውን በውሃ ጉድጓድ አጠገብ ተቀመጠ። ብቻውን ሙላታችን ነው ክርስቲያኖች፣ ብቻውን ሙላታችን ነው እርሱ። ሁልጊዜ ብቻችንን ስንል፣ ባዶ ነን ስንል፣ ከዙሪያችን ማንም የለም ስንል፣ ብዙዎች እንጀራ ፍለጋ ከዙሪያችን ሲሄዱ፣ እርሱ ግን በጉድለታችን ላይ ነው የሚቀመጠው። ሁልጊዜ ያለ እርሱ መድኃኔዓለም። የኛ ያልናቸው ሰዎች ከጎናችን ይሆናሉ፣ ያላቸው ወገኖቻችን እንጀራ ፍለጋ ሲሄዱ፣ እርሱ ግን እየተራበም እየተጠማ በጉድለታችን ላይ ነው ያለው። እና ውሃ ተጠማ፣ በውሃ ጉድጓድ አጠገብ ተቀመጠ። አንዲት ሳምራዊት ሴት ባልተጠበቀ ሁኔታ ውሃ ልትቀዳ መጣች። ስንት ሰዓት? 6 ሰዓት። 6 ሰዓት ውሃ ልትቀዳ መጣች እና ስትመጣ ደነገጠች። ከውሃው ጉድጓድ አጠገብ ሰው ተቀምጧል። እሷ 6 ሰዓት የመጣችበት የራሷ ምክንያት አላት። ሰው እንዳያያት ነው። ማን እንዳያያት? ማን እንዳያያት? ሰው እንዳያያት፣ ማንም እንዳይመለከታት። ጠዋት ብትመጣ ሴቶች አሉ፣ ማታም ብትመጣ ሴቶች አሉ። 6 ሰዓት ላይ ግን ማንም ውሃ ሊቀዳ የሚመጣ ስለሌለ ሰው እንዳያያት በ6 ሰዓት መጣች። ሰው እንዳያያት ግን ሰው እንዳያያት የምትፈልገው ሰው ምርኩዝ ያልሆናትን፣ ሰው በጎ ነገር ያላመጣላትን፣ ሰው ያሸማቀቃትን፣ በደል ያለባትን ፍለጋ ነው ለካ መድኃኔዓለም በውሃ ጉድጓድ አጠገብ የተቀመጠው። ሰው እንዳታይ የፈለገች ሴት እግዚአብሔር ግን አያት። አያችሁ? እንዲህ አልሆናችሁ? ከሰው ጋር ተጠግታችሁ ሰው አላስጠላችሁም? ብዙ ጊዜ ሰው አስጠልቷችሁ በራችሁን አልዘጋችሁም? ሰው አያስፈልገኝም፣ ብቻዬን መሆን እፈልጋለሁ፣ ብቻዬን መሆን ይሻለኛል፣ ከሰው ጋር ከመሆን ብቻዬን መሆን ይሻለኛል ብላችሁ ተስፋ ቆርጣችሁ በራችሁን ዘግታችሁ አልተቀመጣችሁም? እናንተ በራችሁን ስትዘጉ
ከውስጥ ሆኖ እርሱም አብሮ በራችሁን ዘግቶ ከእናንተ ጋር ነው የሚሆነው። ሰው እንዳያችሁ ስትፈልጉ እግዚአብሔር ግን ያያችሁ። ሰው ሲጸየፋችሁ፣ ሰው ሲተዋችሁ፣ ሰው ሲረሳችሁ እግዚአብሔር ግን አይረሳችሁ። ይህች ሴት ሰው እንዳያት የፈለገችበት የራሷ ምክንያት አላት። ኃጢአት በደል አለባት። በሳምራውያን ዘንድ እነሱ ኃጢአተኞች ናቸው። ግን የዚህች ሴት ድካም ምን መሰላችሁ? ባል ስታገባ ይሞትባታል። እንዲህ እያለች 5 ባሎች ሞተውባታል። ከዚህ የተነሳ ጠዋት ውሃ ልትቀዳ ስትመጣ ያሸማቅቋታል። ይህች ነፍሰ ገዳይ ይሏታል። ይህች ኃጢአተኛ፣ ይህች በደለኛ ይሏታል። ማታም እንደዚህ ይሏታል። እና ሰው በምላሱ ስላቃጠላት ከሰው ምላስ ይልቅ ፀሐይ ቢያቃጥለኝ ይሻላል ብላ በጠራራ ፀሐይ ወጣች። ደግሞ ከሰው ምላስ ፀሐይ ይሻላል ብላችሁ ነው? ሰው እኮ ካቃጠለን ተመልሰን መለምለም አንችልም። የሰው ምላስ እኮ በጣም የሰው ምላስ ዛፍ ያደርቃል የሚባለው። የሰው ምላስ ከሚያቃጥለኝ በሐሜት ከምቃጠል ሐሩሩ ፀሐዩ ቢያቃጥለኝ ይሻለኛል ሐሜት ከምሰማለች። እና 6 ሰዓት ስትመጣ አሁንም ሰው አገኘች። በሐሜት የሚያቃጥል ሳይሆን ረፍት የሚሆናትን አገኘች። የሚያማትን ሳይሆን ሐሜቷን የሚያስወግድላትን፣ ነውሯን የሚነግራት ሳይሆን ነውሯን የሚከርንላትን፣ ኃጢአትና በደሏን እየቆጠረ የሚያሸማቅቃት ሳይሆን ነውሯን የሚሸፍንላት መድኃኔዓለም በጉድለቷ ላይ ያገኘችው። እንዲህ ነው መድኃኔዓለም ነውራችንን ሊሸፍን ነው በጉድለታችን ላይ የሚገለጠው። ነውራችንን ሊሸፍን። እርሷ ግን ፈራች፣ ተንቀጠቀጠች። ምን ይለኝ ይሆን? የትኛውን ኃጢአቴንና በደሌን ይነግረኝ ይሆን ብላ እየፈራች መጣች። እርሱ ያኔ ውሃ ጠጭኝ አላት። ምን አላት? የሚገርም እኮ ነው። ከይሁዳ እንደመጣ ታውቃለች። የይሁዳ ሰው እንደሆነ ታውቃለች። በይሁዳና በሰማርያ መካከል እጅግ በጣም ከፍተኛ ልዩነት ነው ያለው። በገበያ እንኳን ተገናኝተው እጃቸው መጨባበጥ አይችሉም። ኃጢአተኞች ናቸው ሳምራውያን ብለው ስለሚያምኑ፣ ነውር አለባቸው ስለሚሉ እንኳንስ እነርሱ በሚጠጡበት መጠጫ ሊጠጡ ይቅርና እነሱ ባሉበት አይውሉም። እና ውሃ ጠጪ ሲላት እንዴ አንተ ነች አንተ የይሁዳ ሰው ነህ፣ እኔ ደግሞ ሳምራዊት ሴት ነኝ፣ እንዴት ከኔ ውሃ ትለምናለህ አለች። አንተ ማን አለችው? አንተ የይሁዳ ሰው ነህ፣ እኔ ደግሞ የሰማርያ ሴት ነኝ፣ እንዴት ከኔ ውሃ ትለምናለህ? ደግሞስ እንዴት አንተ ብሰጥህስ እንዴት ትጠጣለህ አለች። አቤት ከዚያች ምስኪን ኃጢአትና በደል ካለባት ሴት ውሃ ሊጠጣ የተቀመጠው እኮ መድኃኔዓለም ነው። የለመነው መድኃኔዓለም ነው። በዘመናት እስራኤልን ሲታደግ የነበረው፣ በዘመናት እስራኤልን በደመና ሲመራ የነበረው፣ ከዓለት ላይ ውሃ ሲያፈልቅ የነበረው በዚህ በዘጸአት ምዕራፍ 15 ቁጥር 25 ላይ በሱር ምድረ በዳ እስራኤል በውሃ ጥም በተቃጠሉ ጊዜ እግዚአብሔር ያንን ውሃ አጣፈጠላቸው እና ጠጡ። አሁን የአምላክ ነው የሚለምነው። ያ ብቻ አይደለም። ሁለተኛ ነገሥት ምዕራፍ 2 ቁጥር 21 ላይ ሲጠጡት እንስሳት እንኳን የጸነሱ እንስሳት እንኳን ጽንሳቸውን የሚያስወርድ ውሃ ነበር እና እግዚአብሔር እንዲህ አይሆንም ብሎ ይህንን ውሃ ፈውሼዋለሁ፣ ከዚህ በኋላ መዓትን አያመጣም በረከትን ይሆናል እያለ እስራኤልን ሲታደግ የነበረው የማራን ውሃ ያጣፈጠው እግዚአብሔር ዛሬ ከኃጢአተኛዋ ሴት ውሃ ይለምናል እና እንዴት ይሆናል አለችው። አይሆንም፣ ከኔ ውሃ ልትጠጣ ትችልም፣ አንተ የይሁዳ ሰው ነህ፣ እኔ ሳምራዊት ሴት ነኝ አለች። የጥላቻን ግድግዳ አፍርሶ ዓለምን አንድ ሊያደርግ የመጣው እግዚአብሔር በይሁዳና በሰማርያ መካከል ያለውን የጥል ግድግዳ አፍርሶ አንድ ሊያደርግ የመጣውን እግዚአብሔር እርሷ ልዩነትን መስበክ ጀመረች። እንዲህ አይደለ? እግዚአብሔር አንድነትን እየሰበከን እኛ ዘርና ቋንቋ ምንሰጥ በጣም ብዙ ሰዎች እኮ አለ። እርሱ ከይሁዳ መጥቶ ሳይጸየፋት እየለመዳት እርሷ ግን መለያየትን ሰበከችለት። አንድ ይሁዳ ሰው ነው አይሆንም ማለት። አቤት ስንት ጊዜ እየለየን ሰጠን ይሆን እኛ የምንሰጣትን ቁራሽ እንጀራ፣ የምንሰጣትን እላቂ ሳንቲም፣ የምንሰጠውን አሮጌ ልብስ፣
ዘር ቆጥረን ሰጠን ይሆንኛ ቦታ ለይተን ሰጠን ይሆን? ያለችንን ትንሽ ነገር ብዙ ጊዜ በዚህ በሽታ እንታመማለን። ያለንን እንኳን ለመስጠት ሰው እንመርጣለን። ያለንን እንኳን ለመስጠት ዘር እንቆጥራለን። እግዚአብሔር ይፈውሰን በእውነት። አንተ የይሁዳ ሰው ነህ አይሆንም ማለት ደግሞ በእኛ መካከል ልዩነት አለ። እንዴት ሊሆን ይችላል? ከኔስ ውሃ ልትለምን እንዴት ትችላለህ? ይህ ሊሆን አይችልም አለች። አንቺ አላት ውሃ ጠጭኝ የሚልሽን ብታውቂው ኖሮ አንቺ ትለምኚው ነበር፣ እርሱም ደግሞ የሕይወትን ውሃ ይሰጥሽ ነበር አላት። አሁን ቀስ አድርጎ ሕይወቷን እየነገራት ነው። አንቺ የምትለምኚውን ብታውቂ ውሃ ጠጭኝ የሚልሽን ብትረጅ ኖሮ አንቺ እንደገና ትለምኚው ነበር፣ እርሱም ደግሞ የሕይወትን ውሃ ይሰጥሽ ነበር አላት። እንዴ አለችው። ምን ለማለት ፈልገህ ነው? አሁን ውሃ ጠጭኝ እያልከኝ እየለመንከኝ እንደገና ውሃ ይሰጥሻል እንዴት ትለኛለህ? ጉድጓድ እኮ እንደምታውቀው ጥልቅ ነው፣ እንደምታየው ጥልቅ ነው፣ መቅጃም የለህም አለችው። ከየት ታመጣለህ ነው ሰው? ከየት ልታመጣ ትችላለህ? መቅጃ የለህ፣ ጉድጓዱ ውሃው ጥልቅ፣ ከየት ልታመጣ ትችላለህ? የሕይወትን ውሃ ከየት ታመጣለህ አለችው። አቤት ስንቶቻችን ጉድጓዱ ጠልቆብናል እኮ እግዚአብሔር እጃችን ላይ እያለ የሕይወትን ውሃ ለማግኘት ጉድጓዱ ጥልቅ ነው እንላለን ዛሬ። መቅጃ የለም እንላለን ዛሬ። ከየት ይመጣል እንላለን። ጉድጓዱ ጥልቅ ሆኖብናል። ግን ክርስቲያኖች በጉድለታችን ላይ የተገለጠው እግዚአብሔር ነው። በጉድለታችን ላይ እግዚአብሔር የተገለጠው ጉድጓዱንም ሕይወታችንንም ሊሞላ ነው። ጉድጓዱንም ሕይወታችንንም ሊሞላ ነው። እመኑኝ የእግዚአብሔር ልጆች፣ የሕይወት ውሃ የሚገኝበት ጉድጓድ ጥልቅ አይደለም። ዋጋ አይከፈልበትም። ዛሬ ዋጋ አንከፍልም። መቅጃም አያስፈልገንም። መውጣት መውረድም አይደለም። የሕይወት ውሃ ቅርብ ነው። እርሱም የክርስቶስ ሥጋውና ደሙ ነው። ግን ለብዙዎቻችን ጉድጓዱ ጥልቅ ሆኖብናል። ይህን ለማግኘት ሩቅ ነው እንላለን። እንዴት ሊሆን ይችላል? ሥጋውና ደሙን ለመቀበል የክርስቶስን ደም ለመጠጣት ጉድጓዱ ሩቅ የሆነባችሁ እመኑኝ፣ ጉድጓዱ ሙሉ ነው። ዛሬ ሩቅ አይደለም። ዋጋ አይከፈልበትም። ቅርብ ነው። ዋጋ መክፈል አንችልም። ዋጋውን ራሱ መክፈል ስለማይቻል በነፃ ላይ የተሰጠን፣ ግን ጉድጓዱ ጥልቅ ሆኖብናል። ክርስቲያኖች ስንቶቻችን ቀርባለን ወደ ሥጋው ደግሞ? መቼ ይሆን ጉድጓዱ ቅርብ እንደሆነ የምንረዳው? ሩቅ እንዳልሆነ የምናስበው? የሕይወት ውሃ እጁ ላይ እንደሆነ፣ የሕይወት መጠጥ እግዚአብሔር እጁ ላይ እንደሆነ፣ በነፃ እንደሚታደል መቼ ይሆን የምንረዳው፣ የምናምነው፣ የምንቀርበው? ጉድጓዱ ጥልቅ ነው። አይሆንም። መቅጃም የለም። ከየት ታመጣለህ አለች። እና በዚህ ሴትና በክርስቶስ መካከል ቃለ ምልልስ ተደረገ። የለም ደግሞ አለች፣ አንተ እንዲህ የምትል ይህን ውሃ ከሰጠን ከያዕቆብ ከአባታችን ትበልጣለህ አለችው። ግን እዚያ የተቀመጠው የማን አምላክ ነው? አቤት የያዕቆብ አምላክ ነው። ያዕቆብ ይህንን ጉድጓድ ሰጥቶናል። አንተ ከእሱ አትበልጥም። ያ በዚያ ዘመን በግ የሚጠብቁ ሰዎች በተቸገሩ ጊዜ የውሃውን ጉድጓድ ሊከፍትላቸው የሚችል ሰው ባጡ ጊዜ የውሃውን ጉድጓድ ከፍቶ በጎቻቸውን ውሃ የሚያጠጣ በጠፋበት ጊዜ የተገኘው ያዕቆብ ነው። የተገኘው። ይህንንም ውሃ የከፈተልን እርሱ ነው። ከእርሱ አትበልጥም አለች። እዚህ እኮ ነው ወብዙሃን ሞሎት መጽሐፈ አዘቅት ወሰይኑ ከሲቶታ። ብዙ ነቢያት ሊቃውንቱ እንዲህ ሲሉ ነው ያደሩ። ብዙ ነቢያት፣ ብዙ ካህናት መጡ ወደዚህ ወደ አዘቅቱ፣ ወደ ውሃ፣ ወደ ጉድጓዱ። ማንም ግን ይህንን የውሃ ጉድጓድ ሊከፍት አልቻለም። ወሰይኑ ከሲቶታ ለአዘቅት፣ ወሰይኑ ከሲቶታ ለጥምቀት፣ ወሰይኑ ከሲቶታ ለጽድቅ፣ ወሰይኑ ከሲቶታ ለመንግሥተ ሰማያት። ማንም ይህንን ጉድጓድ ነቢያት ሊከፍቱት አልቻሉም። ሊቃውንቱ ሲያብራሩ ሲተረጉሙ አልቻሉም።
ጉድጓዱን ሊከፍቱት። ያዕቆብ ግን መጣ፣ የውሃውን ጉድጓድ ከፈተ። በጎችም ሰዎችም ከዚያ ውሃ ጠጡ። ያዕቆብ የክርስቶስ ምሳሌ ነበር። የመንግሥተ ሰማያትን በር ሊከፍተው ማንም አልቻለም። ነቢያት የገነትን በር ሊያንኳኩልን አልቻሉም። ነቢያት የመንግሥተ ሰማያትን በር ሊከፍቱልን አልቻሉም። ነቢያት የጥምቀትን ምስጢር ሊከፍቱልን አልቻሉም። ነቢያት የውሃውን ጉድጓድ ሊከፍቱልን አልቻሉም። ግን ኃያል እግዚአብሔር መጣ፣ እርሱም ያዕቆብ ነው። ያንን የውሃ ጉድጓድ ከፈተ፣ ያንን የጥምቀት ምስጢር ገለጠ ማለት ነው። የመንግሥተ ሰማያትን በር ከፈተ፣ ቁልፉ በእጁ ነውና። ከያዕቆብ አትበልጥም አለችው። እሷ የያዕቆብ አምላክ መሆኑን አላወቀችም። ያዕቆብን እጅግ በጣም ይወዱታልና አንቺ አላት ከያዕቆብ አትበልጥም የምትይ ውሃ ከየት ያመጣል የምትይ ስለ ያዕቆብ የምታስቢ ስለ ያዕቆብም የምትጨነቂ ውሃ ጠጭኝ የሚልሽን አለማወቅሽ የይሁዳ ሰው ነው የምትይ መቅጃ የለህም የምትይ ከያዕቆብስ የምታሳንሽ ከዚህ ውሃ የጠጡ አላት። ያዕቆብ ከሰጣቸው ጉድጓድ ውሃ ላይ የጠጡ ሰዎች እንደገና ይጠማሉ አላት። እንደገና ምን ይላሉ? ይጠማሉ። ከዚህ ውሃ የጠጡ ሰዎች ይህንን ውሃ ከዚህ ጠጥተው ቀርተው የጠጡ ሰዎች እንደገና ይጠማሉ። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በውስጡ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆንለታል እንጂ አላት። አንቺ ልትቀጂው የመጣሽ ውሃ የምታስቢው ውሃ ትቀጂዋለሽ፣ ትጠጫለሽ፣ እንደገና ትጠሚያለሽ። እኔ የምሰጠው ውሃ ግን ለዘላለም አያስጠማም አላት። እንዲህ ሲላት አንድ ነገር ትዝ አላት። ትዝ ያላት ምን እንደሆነ ታውቃላችሁ? ክርስቶስ እንደሆነ አላወቀችው። ልመናዋንም ስታቀርብ አልተረዳችውም እና በአእምሮዋ እንዲህ ተመላለሰ። እንዴ ጠዋት መምጣት አልችል፣ ማታ መምጣት አልችል፣ ቀን ደግሞ ሐሩሩ አቃጥሎኛል። እንዲህ ከሆነማ አለች ዳግም ውሃ ልቀዳ እንዳልመጣ አለች። ጥያቄዋ ይሄ ነው። የእርሷ ጥያቄ ውሃ መቅዳት ነው ችግሯ። ዳግም ጌታዬ ወይ እንዳልጠማ ዳግመኛም ውሃ ልቀዳ ወደዚህ እንዳልመጣ ከዚህ ውሃ ስጠኝ አለች። ከዚህ ውሃ ምን በለኝ እስኪ በሉ። ከዚህ ውሃ ምን በለኝ? ከዚህ ውሃ ስጠኝ አለች። አሁንም አልተረዳችውም። ልመናዋ በጎ ነገር ነው። ልመናዋ ትክክል ነው። ግን ትከሻዋ ጎብጧል። ሐሩሩ ፀሐይዋ አቃጥሏታል። ሰልችታለች። እንዳልቀዳ ውሃ ነው ያለች። የእሷ ጥያቄ ውሃ ለመቅዳት ነው፣ ከድካሟ ማረፍ ነው። እና መድኃኒታችን ኢየሱስ ክርስቶስ እና ይህን ውሃ ስጠኝ ብላ ስጠይቀው ሂጂና ባልሽን ጥሪ አላት። ማንን ጥሪ አላት? ባልሽን ጥሪ አላት። ደነገጠች። እንዴ ምን ለማለት ፈልጎ ነው? እስካሁን እያዋዛ ሲያናገረኝ የነበረው በደሌን ሊነግረኝ ነው። ያንን ለመሸሽ ጠዋት ያልመጣሁት ማታም ያልመጣሁት ይህንን ለመሸሽ አይደል። እንዴት ባልሽን ጥሪ ይለኛል? በደሌን ሊገልጥብኝ ነው፣ በደሌን ሊናገር ነው፣ አሁንም ሊያሸማቅቀኝ ነው አለችና አይ ባል የለኝም አለች። ምን አለች? ምን አለች? ባል የለኝም አለች። አዎ ባል የለሽም አውቃለሁ አላት። ስንት ባሎች ሞተውባታል? 5 ባሎች ሞተውባታል። እና በቤቷ 6ኛ ይደበቀችዋል። ምክንያቱም ይህች ሴት ውሃ እንኳን መቅዳት አልቻለችም። አስቡት፣ እንኳን ከህብረተሰቡ መካከል አብራ መኖር ድጋሜ 6ኛ ባል አግብታ መኖር ይቅርና ውሃ እንኳን ሊያስቀዷት አልቻሉም። እና 6ኛውን ደብቃለች። እና ባል የለኝም ስትለው አዎ የለሽም ባል 5 ባሎች ነበሩሽ ሞተዋል። አሁን በቤትሽ ሌላ ሰው አለ፣ ባልሽ ግን አይደለም ማለት። አሁን ደነገጠች። ጭራሽ ሳምራውያን የማያውቁትን ችግሯን አወቀባት ደግሞ። አቤት እግዚአብሔር! ሰው ያወቀው ኃጢአት እኮ አለብን አይደል? ሰው የሚያውቀው ሰው ያሸማቅቀናል ብለን እኛ የምንሸማቀቅበት፣ ግን
እኛና እግዚአብሔር የምናውቀው ኃጢአትስ በቤታችን በጓዳችን ያለው ኃጢአት ሰው ያሸማቅቀናል ብለን የምናውቀውን የምናምነውን ኃጢአት ሰው ያውቀዋል። ሰው እንዳያሸማቅቀን በብዙ ነገር እንከድነዋለን፣ በብዙ ነገር እንከልለዋለን። ጠዋት አንመጣም፣ ማታም አንመጣም፣ ቀትር እንመጣለን ከሰው ለመሸሽ። ቀትር ብንመጣም ከእግዚአብሔር የደበቅነውን ኃጢአት ግን ማምለጥ አንችልም። ከእግዚአብሔር በደበቅነው ኃጢአት ግን መሸሸግ አንችልም፣ ማምለጥ አንችልም። ሰው የሚያውቀውን እኛም የምናውቀው እግዚአብሔር የሚያውቀው ኃጢአት በደላችን ማን ይንገረን? የእግዚአብሔር ልጆች ከሰው የደበቅነው ኃጢአታችንን ከሰው የሰወርነው በደላችንን ማን ይንገረን? ዛሬ በእውነት እግዚአብሔር ያውቀዋል አያውቀውም? አቤት እግዚአብሔር ያውቀዋል አያውቀውም? እና ከማን ለመደበቅ ነው? ሰውማ ምን ያደርገናል? ሰውማ ምን ያመጣል? ሰውማ ራሱ ኃጢአተኛ እኮ ነው፣ ራሱ በደለኛ እኮ ነው። ሰውማ ራሱም የደበቀው የራሱ ኃጢአት እኮ አለው ስላልተገለጠ እንጂ። ሁሉም በእያንዳንዱ ላይ ነውር አለው፣ የደበቀው የራሱ ነውር። ያንን ነውር ግን እግዚአብሔር ያውቀዋል። ማን ያውቀዋል? እግዚአብሔር ያውቀዋል። ስለዚህ ለሚያውቀው ለእግዚአብሔር እንንገረው። ደብቀን ለማናመጣው ለእግዚአብሔር በደላችንን እንናገር፣ ኃጢአታችንን እንናዘዝ። ክርስቲያኖች ስለሰራነው ኃጢአት በደል ደብቀን መኖር ሳይሆን በደላችንን ለእግዚአብሔር እንንገረው። እርሱ በኃጢአታችን ላይ ሊገለጥ የመጣ አምላክ ነውና በበደላችን ላይ ተገልጦ በደላችንን ሊደመስስ ኃጢአታችን ከኃጢአታችን ሊያነጻ የታመነ አምላክ ነው። እንንገረው ለእርሱ። ለሰው የነገርነው ኃጢአት ይከብዳል። ለሰው የነገርነው በደል ከባድ ነው። ለምን? ሌላ ያልሰራነውን ኃጢአት ነው የሚያሸክመን። ሰው ያልሰራነውን ነገር ነው ሰው በህሊናችን ላይ የሚያመጣ። ሰው ክርስቲያኖች እንኳንስ ኃጢአት ሰርተን ይቅርና ያልሰራነውንም ኃጢአት ያወራል። ያልሰራነውንም ለሰው ትንሽ ኃጢአት ስንነግረው ጨምሮ ጨማምሮ ያወራል፣ ይናገራል ስለኛ ኃጢአት። እግዚአብሔር ግን የትኛውንም ግዙፍ ተራራ የሚያህል ኃጢአት ብንነግረው እርሱ ይደመስሳል። እንዲህ ነው ልዩነቱ። እርሱ ኃጢአታችንን ሊደመስስ የታመነ ነው። ሰው ደግሞ ስለ በደላችን ሊያወራ የታመነ ነው። የታመነ ነው ሰው። የምታዩት አይደል እንዴ? ማን አለ ስለ ራሱ ኃጢአት የሚጽፍ ዛሬ ሶሻል ሚዲያ ላይ? ማን አለ ስለ ራሱ የሚናዘዝ? እንዲያው እኔ ይህንን ኃጢአት ሰርቻለሁ ብሎ ሶሻል ሚዲያ ላይ የጻፈ ሰው አንድ ሰው ታውቃላችሁ? የለም። ስለ ሰውስ የማይጽፋል? ፖስት ያደርጋል? ሶሻል ሚዲያው አብዛኛው ፐርሰንት ቢሰጥ እኮ ከ50% በላይ ስድብ ነው። የማን ነው? የሰዎች ነው። ማን የጻፈው? ሌላ ሰው የጻፈው። ስለ ሰው ነውር እናወራለን፣ ስለኛ ግን ማውራት አንችልም። ሰው ያልሰራነውንም ያወራል፣ እግዚአብሔር ግን የሰራነውን ሁሉ ይቅር ይላል። እና ይህች ሴት ባልሽን ጥሪ ሲላት፣ አዎ ባሌለሽም አውቃለሁ፣ በቤትሽ ሌላ የደበቅሽው አለ ሲላት ተጨነቀች። እንዴ አለች፣ ይመጣል የተባልከው ነውርን የሚያውቀው የተደበቀውን የሚገልጥ ነውርን የሚደመስሰው ይመጣል የተባለው መሲሁ ትሆን አለች። አዎ እኔ ነኝ አላት። ምን አላት? በፊቷ ቆሞ እኮ ነው። ምክንያቱም እኮ ነው ያን ሁሉ ኃጢአት ሰርታ ያን ሁሉ በደል አድርጋ ከኃጢአቷ ለመሸሽ በደሏን ለመሸሽ ጠዋትም ማታም ሳትመጣ በቀትር ሰው እንዳያያት መጣ። ግን ማን አገኛት? ላሸማቀቅሽ አልፈልግም፣ ኃጢአትሽን ልገልጥብሽ አልፈልግም፣ በደልሽን ልናገር አልፈልግም፣ ነውርሽን ላወራ አልፈልግም፣ ነውርሽን ግን ልከድን እፈልጋለሁ አላት። ክብር ይሁን ለመድኃኒዓለም። ነውራችንን ሊከድን ነው የመጣው እግዚአብሔር። አያችሁ፣ ስለ በደላችን ሊያወራ አይደለም፣ ስለ ኃጢአታችን ሊናገር አይደለም፣ ኃጢአት በደላችንን ሊጽፍ አይደለም። የተጻፈው ኃጢአታችንንም ያልተጻፈው በደላችንንም ሊደመስስ ነው የመጣው። እኔ ነኝ አላት። የማሳርፍሽ በጎ ነገር በሕይወትሽ ላይ የማመጣ አንተ አይሁዳዊ አንተ ሳምራዊ የሚባለውን መለያየት የምደመስስ ኃጢአት በደልሽን የማስረሳ የሕይወትን ውሃ የምሰጥ እኔ ነኝ።
እንዳልጠማ ውሃ ስጠኝ ማለትሽ በጎ ነገር ነው። የሕይወትን ውሃ ሰጥሻለሁ አላት። ያኔ በደስታ ዘለለች። ኃጢአቷን ረሳች፣ በደሏን ረሳች። ሰው እንዳያያት በቀትር የመጣች ይህች ሴት እንስራዋን ጥላ ወደ ሰማርያ እየሮጠች ሄደች። አቤት እግዚአብሔር! ሸክማችንን አስጥሎ ፍቅር አይደለም የሚያሸክም እግዚአብሔር። ተሸክመነው የመጣንን ባዶ እንስራ አስጥሎ ልባችንን በደስታ ሞልቶ አይደለም የሚሰድ። ክብር ይሁንለት በእውነት። ባዶ እንስራ ተሸክማ መጣ፣ በረከት ተሞልታ ሄደች። ባዶ እንስራ ተሞልታ መጣ፣ ፍቅር ተሞልታ ሄደች። ባዶ እንስራ ተሸክማ መጣ፣ በትከሻዋ ፀሐይ ያቃጠላት መጣ፣ እየለበለበች ሄደች። እያወራች እየዘለለች ወደ ሰማርያ ከተማ ገባች። የማይታሰብ እኮ ነው። ሰው እንዳያት አይደል ቀጠር መጣች። አሁን ግን በህዝብ መካከል መናገር ጀመረች። እናንተ የምንጠብቀው መሲሁ መጥቷል፣ ነውሬን ነገረኝ አለች። ምንን ነገረኝ? ምንን ነገረኝ? ነውሬን ነገረኝ። ነውሬን ነገረብኝ አይደለም ያለችው ክርስቲያኖች። ነውሬን ምን አለኝ ያለች? ነውሬን ነገረኝ። ነውራችንን የሚነግረን ለንስሐ እንድንበቃ ነው። ነውራችንን አይነግርብንም። ከባት ያበሳ ነው እሱ። ኃጢአታችንን ይከድናል፣ ለእኛ ግን ይነግረናል። ለምን? ለንስሐ፣ ለምን እንድንመለስ፣ ለምን ወደ እርሱ እንድንቀርብ። ኃጢአቴን ነገረኝ አልነገረብኝም ማለት ጀራ ያልነገረብን አምላክ ክብር ይሁንለት በእውነት። አልነገረብንም፣ በደላችንን ከደነልን እንጂ ኃጢአታችንን ሸፈነልን እንጂ። ኃጢአቴን ነገረኝ፣ ኑና ተመልከቱ አለች። ኑና ምን በሉ አለች? ኑና ተመልከቱ የሕይወትን ውሃ የሚሰጠውን፣ የሕይወት ውሃ ከጎኑ የሚፈልቀውን፣ ሕይወት የሆነውን፣ የሕይወት መብል የሕይወት መጠጥ የሆነውን አግኝቼዋለሁ። ኑና እርሱን እዩ። ኃጢአተኞች ኑና አረፉ፣ በደለኞች ኑና ተረጋጉ። ሕሊናችሁ በበደል ያላረፈው፣ የሰላም እንቅልፍ ያጣችሁ፣ ሰላም የማይሰማችሁ፣ በጎ ነገር የማይሰማችሁ፣ ሕሊናችሁ ያላረፈ ሰላም የማይሰማችሁና ረፍት የማይሰማችሁ፣ ልባችሁ በጥላቻ የሚነድ፣ ልባችሁ እረፍት የሌለው፣ ሁልጊዜ ረሃብ የሚሰማችሁ፣ ሁልጊዜ መጠማት የሚሰማችሁ፣ ሁልጊዜ ጉድለት የሚሰማችሁ፣ ጉድለታችሁን የሚሞላው በመካከላችሁ ነው። ደስ ይበላችሁ። እርሱ መጥቷል፣ አግኝቼዋለሁ። ባዶን ስራዬን አስጥሎኛል፣ ስራዬን ሰብሬያለሁ፣ የፍቅርን ነገር ተሸክሜያለሁ አለች። እንዲህ ነው እኮ እግዚአብሔር። ማን ይሆን በሙላት የመጣው? ክርስቲያኖች። ማን ይሆን የሞላ ልቦና ይዞ ወደ ቤተ ክርስቲያን የመጣው? ማን ይሆን በሙላት የሚመላለሰው? ማን ይሆን ልበ ሙሉ? ዛሬ በጉድለት አይደል የመጣ ነው? ነው አይደለም? በጉድለት ነው አይደል የመጣ ነው? እና ስንወጣ ምን ይሰማናል? ጉድለት ይሰማናል? ኧረ አይሰማንም። በእውነት ጉድለት ይሰማናል። እዚህ ተቀምጠን ኧረ አይሰማንም። ባዶነት ይሰማናል? ኧረ አይሰማንም። ልባችን እረፍት ያገኘም ኧረ አግኝቷል። ምን ይሰማናል ካላችሁ፣ እረፍት፣ ሰላም፣ መረጋጋት፣ ሙላት፣ ነፃነት፣ በጎነት፣ ጽድቅ፣ መዓዛ ቅዱሳን ነው የሚሸተናል። ለዚህ እንዲህ ነው እግዚአብሔር። በባዶነት እንመጣና የሕይወትን ውሃ ሸክሞ ይሰደናል። የሚጠጣ የሚያስጠማ ውሃ ልትቀዳ መጣ። የማያስጠማውን ራሱን ተሸክማ ሄደች። የሕይወትን ውሃ ሰጥቷት ሄደች። በዘላለም ኪዳን ደም የሚያትመውን የሕይወትን ውሃ ተሸክማ ሄደች እና አወጀችለት። እና ደቀ መዛሙርቱ ምን ሊገዙ ሄደዋል ብያቸዋለሁ? ምግብ ሊገዙ ሄደዋልና ሲመጡ አዩት። እንዴ ሩቅ ሆነው ከሴት ጋር እየተነጋገረ ነው። ከምን ጋር እየተነጋገረ? ለዚያውን ከሳምራዊት ሴት ጋር። አስቡት፣ ከሳምራዊት ሴት ጋር እየተነጋገረ ነው። እና ደፍረው ሊናገሩት አልፈለጉም። እና መጡና እርሱን አገኙት። በኋላ ጌታ ሆይ እንደው ብለው በውስጣቸው የያዙት ነገር እንዴት እያሉ ነው። እንዴት ከሳምራዊት ሴት ጋር ይነጋገራል እያሉ ልባቸው በጥላቻ እየተቃጠለ ነው። እንዲህ አይነት ሰው አልገጠማችሁም? ሰው በጎ ነገር ሲያገኝ፣ በረከት ሲያገኝ፣ በበረከት ሲመላለስ፣ ጉድለቱ ሲሞላ፣ በጽድቅ ሲመጣ፣ ትናንት የነበረው ባዶነቱን ሲያጣ፣ በጥላቻ በምቀኝነት የሚቃጠል ሰው እኮ አለ አይደል? እግዚአብሔር ይመልሰን በእውነት ከእንደዚህ አይነት በሽታ። እና ጌታ ሆይ ሊጠይቁት አልፈለጉም። እንጀራ በላ አሉት። ምን በላ አሉት? እንጀራ በላ አሉት። በልባቸው የሚመላለሰውን ነገር ያውቃልና
እናንተ የማታውቁት የምበላው ነገር አለኝ አላቸው። እናንተ ምን የማትሉት? እናንተ የማታውቁት የምበላው መብል አለኝ አላቸው። ግን ምግብ በልቷል? ውሃ ጠጥቷል? ተጠምቶ እኮ ነው ቁጭ ያለው፣ አልጠጣም። ተርቦ እኮ ነው ቁጭ ያለው፣ አልበላም። ለምንድን ነው ታዲያ እናንተ የማታውቁት እኔ መብል አለኝ አግኝቻለሁ አላቸው። በጣም ይገርማል። ያገኛት ይህች ሴት ነው። ክርስቶስ ለካ የተጠማው ይህች ሴት ነበር። ክርስቶስ ለካ የተራበው ይህች ሴት ነበር። አያችሁ? የተራበው ኃጢአተኛውን ነው እግዚአብሔር። የተጠማው ኃጢአተኛውን ነው እግዚአብሔር። ዛሬ እግዚአብሔር ኃጢአተኞችን ተጠምቷል፣ ኃጢአተኞችን ተርቧል። ምን የሚሉ ንስሐ የሚገቡ ኃጢአተኞች። ዛሬ እግዚአብሔር ተጠምቶ ነው ያለው። ክርስቲያን ንስሐ የሚገባ የለማ። ዛሬ እግዚአብሔር ተርቦ ነው ያለው። በንስሐ የሚመላለስ የለማ። የእግዚአብሔር መብል ኃጢአተኛውን ማግኘት ነው። የእግዚአብሔር መጠጥ ኃጢአተኛውን ማግኘት ነው። ክርስቲያኖች በደለኛውን ማግኘት ነው። ኃጢአት የሚሰራውን እግዚአብሔር ካገኘ እግዚአብሔር በልቷል፣ እግዚአብሔር ጠጥቷል። እና ክርስቶስን እግዚአብሔርን ጠየቁት። እንደው መብል መጠጥ ምንድነው ተብሎ ተጠየቀ። እግዚአብሔር ምን ተብሎ ተጠየቀ? ምን ትበላለህ ተባለ። ምን ትጠጣለህ ተብሎ ሲጠየቅ የመለሰው ምን ነው ታውቃላችሁ? ሀጥ አመይን የስህ እንባሁ ሰት ያለ እኔ እጠማለሁ፣ የምትጠጣው መጠጥ ምንድነው ብላችሁ ከጠየቃችሁኝ ኃጢአተኛ ንስሐ ገብቶ ሲያነባ የኔ መጠጥ የኃጢአተኛው እንባ ነው አለ። ለካ እግዚአብሔር ተጠምቷል። አሁን ማን አለ የሚያለቅስ ስለ ኃጢአቱ? ማን አለ የሚያነባ የሕይወትን ውሃ የሚፈልግ? ጌታ ሆይ እንዳልጠማ ይህን ውሃ ስጠኝ ብሎ ስለ ኃጢአቱ፣ ስለ በደሉ፣ ስለ መተላለፉ ማን አለ የሚያለቅስ? ክርስቲያኖች ለካ እግዚአብሔር ዛሬም ተጠምቷል። የለማ እንባ የሚጠጣው የለማ የኃጢአተኛው እንባ አይታይማ፣ የበደለኛው እንባ አይታይማ። ስለ በደሉ የሚያለቅሰው፣ ስለ ራበው፣ ስለ ጠማው፣ መጠለያ ስላጣ፣ መኖሪያ ስላጣ፣ አብሮት የሚሆን ስላጣ የሚያለቅስ በጣም ብዙ ሰው አለ። ስለ ስጋዊ ማንነቱ የሚያነባ እጅግ በጣም ብዙ ሰው አለ። እንባችንም ብዙ ጊዜ ረጭተናል። ስለ ኃጢአታችን መቼ ነው የምናለቅሰው? ክርስቲያኖች ስለ በደላችን መቼ ነው የምናነባው? ያንን እግዚአብሔር ይፈልጋል። ጌታ ሆይ በሉ፣ ዳግም እንዳልጠማ ይህን ውሃ ስጠኝ። የኃጢአተኛው መጠጥ፣ የበደለኛው መጠጥ፣ ኃጢአት ያደረገ፣ በደል ያደረገ፣ የተላለፈ፣ እግዚአብሔርን የረሳ ኃጢአተኛ ሰው የሚጠጣው የሕይወት መጠጥ የክርስቶስ ነው። ኃጢአተኛ ሰው የሚበላው የሕይወት መብል የክርስቶስ ሥጋ ነው። ይህን ለምን ጌታ ሆይ ዳግም እንዳልጠማ ይህን ውሃ ስጠኝ፣ ደምህን ስጠኝ፣ ሥጋህን ስጠኝ፣ ለዚህ አብቃኝ ብለን እናልቅስ። ሊሰጠን የታመነ ነው። የሕይወትን ውሃ ጠጥተን በሕይወት እንድንኖር አምላካችን እግዚአብሔር ይርዳል።